በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። የሐዋርያው የቅዱስ ጴጥሮስ መልእክት ሁለተኛይቱ ምዕራፍ 1 ቁጥር 20 ላይ ያለውን በጸሎት መንፈስ ሆነን እናነባለን። ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ስለማይተነተነው ታላቅነትህ፣ ስለማይተረጎመው ምስጢርህ፣ ስለማይሰበሰበው የሥልጣንህ ዳርቻ፣ ስለማይታጣው ሕልውና፣ ስለማይነጥፈው በረከትህ፣ ስለማይቀዘቅዘው ፍቅርህ፣ ሁሉን በዐይነ ምሕረት ስለሚያየው ምሕረትህ በእውነት እናመሰግንሃለን። የሁሉ ተስፋ፣ የሁሉ መገኛ፣ የሁሉ ፍጻሜ፣ የሁሉ መቆሚያ፣ የሁሉ ነገን መመልከቻ፣ የሁሉ ማረፊያ፣ የሁሉ አምባ፣ የሁሉ መሸሸጊያ፣ የሁሉ ከጠላት ዓይን ከቀስቱም ማምለጫ አንተ ነህና ሁሉ ሲጠራህ ለሁሉ የምትበቃው ጌታ መድኃኔ ዓለም እናመሰግንሃለን። ዝምታህ የሚሰራ፣ ዝምታህ የሚያንጽ፣ ዝምታህ ኃያል ግብር የሚፈጽም፣ በዝምታህም የምታድን፣ በዝምታህም ካለመኖር ነገርን ወደ መኖር የምታመጣ፣ ያለውንም ወደ አለመኖር የምትለውጥ፣ ሐሳብህ እጹብ፣ ፈቃድህ ድንቅ፣ ውሳኔህ የማይቀለበስ፣ የመጨረሻው ትልቅነት፣ የመጨረሻው ፍርድ ሰጪ፣ የመጨረሻውም ባራኪ አንተ ነህና ጌታ እግዚአብሔር ሆይ እናመሰግናለን። ፀሐይም ትጨልማለች፣ ጨረቃም ትሰወራለች፣ ከዋክብትም ጠፍተው አንዳንዴ ብቅ ብቅ ይላሉ፣ ከታዩም በኋላ መልሰው ይሰወራሉ። አንተ ግን የማትጠልቅ ፀሐይ ነህ። በጨለማ መንገድ አስጀምረህ የማትሰወር እውነተኛ መብራት ነህ። ከፍ ብለህ የምትታየው፣ በሰማይ ሀገር አዘጋጅተህ የምትጠብቀን የዘላለም ታዛችን አንተ ነህ። ጌታችን ሆይ እናመሰግንሃለን። እንደ ቸርነትህ ዓላማህን ከዓላማችን፣ ምክርህን ከምክራችን ጋር እንድታዋህድልን አቤቱ እንጸልያለን። በራሳችን መንገድ ከመጥፋት በንግግራችንም ለፍርድ ከመመቻቸት እንድትሰውረን አቤቱ ደጅ እንጠናሃለን። የሁሉ ጌታ እግዚአብሔር ሆይ አንተ የምታስፈልጋቸው ብዙ ሰዎች አሉ። ለተራቡት እንጀራን፣ ለተጠሙት ውሃን፣ ለታረዙት ልብስን፣ ለታመሙት ጤናን፣ ደስታ ላጡት ደስታን ሰጥተሃቸው መብላት ለተሳናቸው ለሕመምተኞችና ለባለጠጎች ሁሉ የመብላት አምሮትን እንድትሰጥ አቤቱ እንማጸናለን። የሁሉ ጌታ እግዚአብሔር ሆይ እንደ ቸርነትህ የቤተ ክርስቲያንን አንድነት እንድትጠብቅ፣ የቤተ ክርስቲያን አገልጋዮችህን በሞገስህ እንድታከብር፣ ለመረጥካቸውም የመትረፍ ዓመት የማትረፍም ዓመት እንድታደርግልን አቤቱ ደጅ እንጠናሃለን። ያንተ እውቀት በውስጣችን እንዲሰፋ፣ ጥበብህ በነፍሳችን ላይ እንዲንሰራፋ፣ ሁል ጊዜ በምክርህ ተደግፈን እንድንቆም፣ አንተን ሳናስቀድም እንዳንወጣ ጌታ እግዚአብሔር ሆይ ከፈቃድህ ከሐሳብህ ከምክርህ ጋር የተዋደደ ኑሮ
ሕይወት አገልግሎት እንዲኖረን አቤቱ እንጸልያለን። ስለ ቸርነትህ ባሪያዎችህን እየቀደስክ እንድትቀድሰን የእውነት ሰዎችም እንድታደርገን ልባችንን ከአፋችን እንድታስማማልን አንተን ደስ የሚያሰኝህን ለመምረጥ የበቃን እንድታደርገን እንጸልያለን። የቃልህ ደጆች እንዲከፈቱልን ብልጭታው ፍንጣሪው ወጋገን ብርሃኑ ደግሞ እንዲወጣልን አቤቱ እንጸልያለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምሕረት በመካከላችን ትሁንልን። በአንድ ልጅ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ብሉይ ኪዳን የሚል ነው። እግዚአብሔር ለሰው ልጆች ከሰጠው ታላላቅ ስጦታዎች አንዱ ቃሉ ነው። የእግዚአብሔር ቃል እግዚአብሔር ከእኛ ጋራ የመሆኑ ምልክት ነው። አንድ ወዳጃችን ድምፁን በሰማን ጊዜ ሁሉ በሕይወት እንዳለ እንዳልተቀየመን እርግጠኞች ነን። የእግዚአብሔር ቃል የእግዚአብሔር ሕልውና ማብራሪያ ነው። እግዚአብሔር ዛሬም እየተናገረን ከሆነ ዛሬም በእኛ ተስፋ አልቆረጠም ማለት ነው። ሰይጣን የእግዚአብሔርን ቃል በማሻር ስራ አይጀምርም። ቃሉን በማቃለል ያለማምደናል። ትእዛዙን ካቀጠነው አፈጻጸሙ ሁሉ የአመጽ ያህል ነው። ይህ ዘመን በእግዚአብሔር ሕልውና ላይ በቃሉ ላይ የዘመተ ዘመን ነው። ስለዚህም እጅግ ከፍ ያሉ ስልጣኔዎችን እናያለን። የሰው ሰውነት ደግሞ እጅግ አዘግዝቆ ይታያል። ሰዎች ላያቸው አሸብርቋል። ከተሞቻቸው አድገዋል። ትዳራቸው፣ ልጆቻቸው፣ የግል ሕይወታቸው ግን ፈራርሷል። ሰይጣን ሰማይን አክስሮ ምድርን ቢያትረፈርፍልን ደስተኛ ነው። ስለዚህም የዚህ ዓለም ክብር፣ የዚህ ዓለም ባለጠግነት እግዚአብሔርን ለመካድ እጅ መንሻ ሆኖ ቀርቧል። ወድቀ ብትሰግድልኝ ብሎ ጌታን እንደተናገረው የዓለምን ክብር፣ ታላቅነት፣ ብልጥግና አሳይቶ ወድቀ ብትሰግድልኝ ይህን እሰጥሃለሁ አለ። ልብ አድርጉ። ሰይጣን ለአንድ ስግደት ይሄንን ሁሉ የዓለም ሀብትና ክብር ለመስጠት ፈቃደኛ ነው። ሰይጣን አምላክነት የሌለው አምላክነትን ግን የሚከጅል ነው። ሰይጣን እንዳናጌጥ፣ እንዳንበለጽግ፣ በምድር ላይ አንቱ እንዳንባል የሚዋጋን አይደለም። ሰይጣን ምን እንደሚዋጋ የሚያውቅ ቢያንስ ለ8000 ዓመታት ያህል የውጊያ ልምድ ያለው ነው። ሰይጣን የሚዋጋው መዳናችንን ነው። ሰይጣን የሚዋጋው ቤዛችን የሆነውን ክርስቶስን እንዳናይ እንዳናምን ነው። ሰይጣን የሚዋጋው ለሞተልን ጌታ እንዳንኖር ነው። ሰይጣን የሚዋጋን ከቤተ ክርስቲያን ምስጢራት ባዕድ እንድንሆን በማድረግ ነው። ሰይጣን የሚዋጋን ቃሉን ከመስማት ዋዛ ፈዛዛ ነገር እንድንሰማ የጊዜ ገዳይ ሆኖ በመምጣት ነው። ሰይጣን የሚዋጋን ክርስቲያናዊ ፍቅር እንዳይኖረን፣ በዓለም ያልጨረስነውን ክፋት በቤተ ክርስቲያን እንድንፈጽም በማደፋፈር ነው።
ይሄ ዘመን ብዙ አሉታዊ ድምጾች በመጽሐፍ ቅዱስ ላይ ይሰማሉ። በዚህ ዘመን ሰዎች መጽሐፍ ቅዱስን ለራሳቸው ምኞት፣ ለራሳቸው ፈቃድ ይጠቅሱታል። መጽሐፍ ቅዱስን የጠቀሰ ሁሉ ከእግዚአብሔር አይደለም። ሰይጣንም ለአመሉ ይጠቅሳል እንደሚባለው ጌታን በተፈታተነ ጊዜ ከመጽሐፍ ቅዱስ ጠቅሷል። ሰይጣን ግን ከመጽሐፍ ቅዱስ ቢጠቅስም አንደኛ ለክፋት ዓላማው መጽሐፍ ቅዱስን ተባባሪ በማድረግ ነው። እግዚአብሔር የአምላክህን ስም በከንቱ አትጥራ ማለት እግዚአብሔርን የክፋት፣ የውሸት፣ የሽንገላ ተባባሪ አታድርገው ማለት ነው። መጽሐፍ ቅዱስን የክፋቱ ማስረጃ አድርጎ ሰይጣን ይጠቀመዋል። ስለዚህ ሰይጣን ለአመሉ ይጠቅሳል ይባላል። ሁለተኛ ሸራርፎ መጽሐፍ ቅዱስን ይጠቅሳል። ምሉ ሐሳቡን ሳይሆን ቁንጽል ሐሳቡን ይዘን እንድንጠፋ ያደርገናል። ጌታን በተፈታተነ ጊዜ ሰይጣን ከጠቀሳቸው ጥቅሶች አንዱ በመዝሙር 90 ላይ የምናገኘው ነው። መላእክቱን ስለ አንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንህ ራስህን ወደ ታች ወርውር አለው። ሰይጣን ይህንን ጥቅስ የጠቀሰው ራስን ስለማጥፋት ነው። ራስን ስለማጥፋት ለማበረታታት ይህንን ጥቅስ ጠቅሷል። ወደ ክፍሉ ስንሄድ መዝሙር 90 ቁጥር 11 ብናነብ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና ነው የሚለው። ሰይጣን ደግሞ መላእክቱን ስላንተ ያዝልሃል ነው ያለው። እግዚአብሔር መላእክቱን የሚያዘው በመንገዳችን ስንሆን ነው። ከመንገዳችን ውጭ ከሆንን፣ ከዓላማ ውጭ ከሆንን፣ ከራእይ ውጭ ከሆንን እግዚአብሔር መላእክትን ስለ እኛ አያዝም። ደግሞም እግዚአብሔር ወደኛ የመጣውን ፈተና ይቋቋምልናል እንጂ ወደ ፈተና መሄድ እግዚአብሔርን መፈታተን ነው። ስለዚህ ሰይጣን አንደኛ ለክፋቱ ምስክር ለማድረግ እግዚአብሔርን ቃል በማይገባ ሁኔታ ይጠቅሳል። ሁለተኛ የእግዚአብሔርን ቃል በመገነጣጠል የእግዚአብሔርን ቃል ጫፍና ፊቱን በመሸራረፍ ይጠቅሳል። ሁላችን የምንገነዘበው ኑፋቄን እነ አርዮስ፣ እነ ንስጥሮስ፣ እነ አውጣኪ፣ እነ አቡልናሪዎስ፣ እነ ጳውሎስ ሳምሳጢ ያመጡ ይመስለናል። የኑፋቄ መነሻው ምድርም አይደለም። የኑፋቄ መነሻው ሰማይ ዓለመ መላእክት ነው። ኑፋቄ ማለት ምን ማለት ነው ስንል ቁንጽል እምነት፣ ቁንጽል ምግባር፣ ቁንጽል ዕውቀት ነው። ኑፋቄ ማለት እግዚአብሔር እኔ ነኝ ባለው መልኩ አንተ ነህ ብሎ ማምለክን የሚቃወም ለእግዚአብሔር ግን የራሱን ስዕል የሚሰጥ ነው። የኑፋቄ አባቱ የኑፋቄ ምንጩ ሰይጣን ነው። ዛሬ በኑፋቄ የተያዙ ሰዎች እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን ቢጠሩም የተሳሳተ ዕውቀት፣ ቁንጽል እምነት ይዘው ነው። ምክንያቱም ከሙሉ ሐሰት ይልቅ ሰይጣንን ግማሽ እውነት ይረዳዋል። ሰይጣን ሙሉ ሐሰትን ቢያቀርብ ሰዎች ሁሉ ነቅተው ይሸሹታል። ስለዚህም ግማሽ እውነትን በማቅረብ በማስመሰል በመሸንገል ሰዎችን ከእግዚአብሔር እቅፍ ያወጣቸዋል። በክህደት ያሉ ሰዎች የመመለስ ዕድላቸው ሰፊ ነው። በኑፋቄ ያሉ ሰዎች ግን ያሉ እየመሰላቸው የሞቱ፣ ያመኑ እየመሰላቸው የካዱ፣
የተቀደሱ እየመሰላቸው የረከሱ ስለሆኑ እነሱን ማትረፍ ከባድ ነው። የእምነት የሃይማኖት ህመምተኛ መሆን ከባድ ነው። ሰይጣን አንዳንዱን የምግባር በሽተኛ ያደርገዋል፣ አንዳንዱን የሃይማኖት በሽተኛ ያደርገዋል። የምግባር በሽተኛው ራሱን በማይገባ ቦታ የሚያገኝ ነው። የሃይማኖት በሽተኛው ደግሞ እግዚአብሔርን ራሱ በፈጠረው ቦታ ላይ የሚያስቀምጥ ነው። ስለዚህ ኑፋቄ እግዚአብሔርን መዋጋት ነው። እግዚአብሔር እኔ እንዲህ ነኝ ያለውን አንተ እንዲህ ነህ ብሎ ማመን እሱ ሃይማኖት ይባላል። ሐዋርያው ጴጥሮስ እንዲህ አለ፣ ይህን በመጀመሪያ እወቁ። በክርስትና ውስጥ ካሉ የመጀመሪያ ዕውቀቶች አንዱ ስለ መጽሐፍ ቅዱስ ያለን ምልከታ ነው። አንዳንድ ሰዎች ብዙ ማወቅ ያሳስታል በሚል ከንቱ ብሂል ጠፍተዋል። ስለዚህ እግዚአብሔርን ቃል አያነቡም። የሚያነቡ ሰዎችም ደግሞ የሚወዱትና የሚገባቸው ክፍል አለ። ከዚያ ውጭ ማንበብ አይፈልጉም። እግዚአብሔር እንድንረዳ የፈለገው ያችን ቁጥርና አንቀጽ ብቻ ቢሆን ኖሮ እሷን ያጽፍልን ነበረ። ከንጉሥ የተላከውን ሁሉ አለመቀበል ያስቀጣል። በጥንቱ በኢትዮጵያ ንጉሳዊ ስርዓት ንጉሥ ርስትም ይሁን ወርቅም ይሁን ጠገራ ብርም ይሁን ሲሰጠው ንጉሥ ሆይ አለኝ አልፈልግም ያለ ይቀጣል። የንጉሥ ስጦታ አይመልሱትም፣ አለኝ ብለው አይኮሩበትም። እግዚአብሔር ቃሉን ሰጥቶናል። ስለዚህ በአንዳንድ ጥቅሶች በአንዳንድ አንቀጾች ረክቶ መቀመጥ ፍጹም ስህተት ነው። በዚህ ዘመን ያለ ክርስቲያን ኳስ ተጫዋች ደሞዙ ስንት እንደሆነ ያውቃል። ትንቢተ አብዲው የሚባል መኖሩን ግን አያውቅም። በጣም የሚያሳፍር ነው። የገዛ ህይወቱን የማያውቅ የሰው ደሞዝ ግን በቅንዓት የሚያውቅ ያልታደለ ፍጡር ነው። ሁላችንም ብንሆን ህንፃ ብንሰራ ስንት ክፍል እንዳለው እናውቃለን። ባንገባበትም የሰራነው ቤት ስንት ክፍል እንዳለው እናውቃለን። በቤቱ ውስጥ ምን አይነት ዕቃዎች እንዳሉ እንገምታለን። መጽሐፍ ቅዱስን ቃል በቃል መረዳት እንኳ ባንችል ስንት ክፍል እንዳለው ማወቅ አለብን። በመጀመሪያ ይህንን ወቁ። መጽሐፍ ቅዱስ የእምነታችን መሰረት ነው። እምነታችን በአፈ ታሪክ ላይ አልተመሰረተም። እምነታችን በልብ ወለድ ላይ አልተመሰረተም። እምነታችን በፍልስፍና ላይ አልተመሰረተም። የእምነታችን መሰረቱ ቃሉ ነው። ቤተ ክርስቲያን በስርዓተ አምልኮ የእግዚአብሔርን ቃል ቀዳሚ አድርጋ ብሉይ ኪዳንና ሐዲስ ኪዳን በዓመቱ የቅዳሴ በዓመቱ የአምልኮ ስርዓት ውስጥ በሙሉነት እንዲነበብ አድርጋ አውጥታልናለች። የኢትዮጵያ ቤተ ክርስቲያን መሰረቷ መጽሐፍ ቅዱስ ነው። ክርስትና ወደ ኢትዮጵያ የገባው በኢትዮጵያዊው ጃንደረባ ነው። ኢትዮጵያዊው ጃንደረባ ትንቢተ ኢሳይያስን ብሉይ ኪዳንን ሲያነብ የሚተረጉም ወንጌላዊ ፊልጶስ ተላከለት። እናንተ ተግታችሁ ካነበባችሁ የሚተረጉም ይላክላችኋል። ኢትዮጵያ ክርስትናን ያገኘችው ብሉይ ኪዳንን ተግታ በማንበቧ ነው። ተግታ ብሉይ ኪዳንን በማንበቧ ሐዲሱ ተጨመረላት። ስለዚህ የኢትዮጵያ ቤተ ክርስቲያን መሰረቷ መጽሐፍ ቅዱስ ነው። መሰረቷ መጽሐፍ ቅዱስ ነው። በየጎዳናው በየመንገዱ በየመንደሩ እኔ እንዲህ ነኝ እያለ በሚናገረው ቤተ ክርስቲያንን መለካት የለብንም።
የቤተ ክርስቲያን እያንዳንዱ ስርዓት፣ እያንዳንዱ አምልኮት፣ እያንዳንዱ የቅድስና መንገድ ከቃሉ ጋር የተያያዘ ነው። ይህም በመጀመሪያ እወቁ። ምንድን ነው በመጀመሪያ ማወቅ የሚገባን? የእግዚአብሔር ቃል የሃይማኖት፣ የህይወት፣ የምግባር፣ የአንድነት መሰረት መሆኑን ነው። የእኛ ቃሎች ሊያግባቡን አይችሉም። አንድ የሚያደርገን የእግዚአብሔር ቃል ነው። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ልብ አድርጉ፣ ክርስትና መጽሐፋዊ ሃይማኖት ነው። ክርስትና መጽሐፍስ ምን አለ፣ እንዲህ ተብሎ ተጽፏል በሚል በብሉይና በሐዲስ ላይ የተመሰረተ ነው። ለብሉይ ለሐዲስ፣ ለክርስትና ብሉይ ሐዲስን እንጠቅሳለን እንጂ ለክርስትናችን ማሳመኛ ዱላ እናነሳም። መጽሐፍ ያለው ሰው ዱላ ያነሳም። ቃሉ ያለው ሰው የወንድነት ጥቅስ አይጠቅስም። እኛ በዘራፍ የሚቆም ሃይማኖት የለንም። መለኮት የሚጠብቀው ሃይማኖት ነው ያለን። እኛ ሳንኖር ሃይማኖቱ ነበረ፣ እኛ ካለፍንም በኋላ ይቀጥላል። ምክንያቱም የሃይማኖት የበላይ ጠባቂ ራሱ እግዚአብሔር ነው። እግዚአብሔር ልዑል ነው ስንል ምድራዊ ኃይልና ፍልስፍና ሊያከስመው አይችልም ማለታችን ነው። በመጽሐፍ ያለው ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። መጽሐፉ ንባብ ብቻ ሳይሆን ትርጓሜም ያስፈልገዋል። ያጻፈው መንፈስ ቅዱስ የሚተረጉሙም ያዘጋጃል። እግዚአብሔር መጽሐፉን እንዳጻፈ ሁሉ ተርጓሚዎቹን በየዘመናት አስነስቷል። በዚህም ዘመን የእግዚአብሔርን ቃል በመተርጎም ለነፍሳችን መብራት የሚያበሩልን፣ ባለጠጋ የሚያደርጉልን፣ መራራ ሕይወታችንን የሚያጣፍጡልን፣ የእግዚአብሔርን ቃል ከሕይወታችን እያዋሃዱ በትዕግስት እንድንራመድ የሚያግዙን አገልጋዮች አሉ። መቼም ዓለም የሞቱትን ጻድቃን ታዘክራለች፣ ያሉትን ደግሞ ትገድላለች። አስመሳይ ዓለም ስለሆነች ዛሬም እግዚአብሔር ሰው አለው። ዛሬም እግዚአብሔር የሚጠቀምባቸው የራሱ ሸክላዎች አሉ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ዛሬ የእግዚአብሔርን ቃል ለገንዘብ ስብሰባ የሚጠቀሙበት አሉ። ለግላዊ ክብር የሚጠቀሙበት አሉ። ቡድናቸውን ለማስፋፋት የሚጠቀሙበት አሉ። የእግዚአብሔር ቃል ለራስ ፍላጎት አይጠቀስም። የእግዚአብሔር ቃል የሚጠቀሰው እግዚአብሔርን ለማሳየት፣ መልክዓ ሥላሴን ለማሳየት ነው። የኑፋቄ አንዱ መገኛ ቃሉን ለገዛ ፍላጎት መጥቀስ ነው። ዛሬ በክርስትና ስም የሚነገሩ ብዙ ነገሮች አሉ። ዛሬ በክርስትና ስም የሚሰሙ ትንቢቶች አሉ፣ የሚወሩ ተአምራቶች አሉ፣ የሚታዩ ምልክቶች አሉ። አንዳንዶቹ ሰዋዊ ናቸው፣ አንዳንዶቹ አጋንንታዊ ናቸው፣ አንዳንዶቹ ጥቅም ያሰከራቸው ሰዎች በእግዚአብሔር ቤት ደፍረው የሚያደርጉት ነው። ሕዝባችንም በቂ የእግዚአብሔር ቃል ዕውቀት ስለሌለው የመጣ ሁሉ ሊወስደው በወንዝ መሃል የተቀመጠ ቀጤማን የሆነው፣ በወንዝ መሃል የተቀመጠ ቀላል ቀሊል ዕቃ ነው የሆነው። ስለዚህ ቃሉን የሚመስል ሳይሆን ሐሰተኞችን መሲሐንን፣ ሐሰተኞች ነቢያትን የሚመስል ትውልድን የፈጠር ነው።
ለዚህም ትልቁ ጥፋት የቤተ ክርስቲያን መሪዎች በዓመቱ ተገናኝተው በቼክ ነው የሚወዳደሩት። ይህን ያህል አስገባ ተብለው ነው የሚሸላለሙት። ስለሚድነው ሕዝብ፣ ማረፍ ስለሚገባው ሕዝብ፣ በጦርነት ስለሚተላለቀው የራስ ወገን፣ በረሃብ ስለሚረግፉት ሕፃናት የሚነጋገሩ የሃይማኖት መሪዎችን አልታደልንም። ስለዚህ ሕዝባችን ጥፋቱ ያለማወቅ ውጤት ነው። አደራ የተሰጣቸው እየጠበቁት ስላልሆነ ተኩላዎች እየነጠቁት ነው። በዚህ ዘመን ላይ ሕዝቡ ለበይ ተላልፎ ተሰጥቷል። ሕዝቡም በቁሙ ቆዳውን ሳይገፍ ለሚገሸልጠው ራሱን አሳልፎ ሰጥቷል። ይሄ ሁሉ ያለማወቅ ነው። የማያስተውል ሕዝብ ይገለበጣል ተብሎ ተጽፏል። ከዚህ በላይ መገልበጥ ምን አለ ወገኖቼ? ምን አለ? ከዚህ በላይ መገልበጥ ምን አለ? ራሱ እግሩ ራስ ሆኖብን ከዚህ በላይ መገልበጥ ምን አለ? የሚመሩት ሊያዙ የሚገባቸው የበላዮቹ አያዙም። ሊታዘዝ የሚገባው ታች ያለ ሕፃን ጳጳስ እያዘዘ ያለበት ዘመን ነው። አባቶች ከመሰብሰባቸው በፊት አጀንዳ የሚሰጥ አማኝ ያለበት ብቸኛ ሀገር የኢትዮጵያ ውስጥ ነው። ይሄ ሁሉ የበላዮቹ እግዚአብሔር የሰጣቸውን ከፍታ ስለናቁት የወረደብን መዓት ነው። የሚመራና የሚመራ በሌለበት መዳረሻ የለም። መዳረሻው ገደል ነው። የወፍ ዘፈን አውራጁ አይታወቅም ይባላል። መንጫጫት ነው። ዛሬም አውራጅ የሌለው የወፍ ዘፈን ውስጥ ነው ያለ ነው። ግን እግዚአብሔር ኢትዮጵያን ጥሎ አይጥላትም እንላለን። እንኳን እኛ እስራኤልም ወድቃለች። ሱባኤ የተቆጠረለት ትንቢት የተነገረለት መቅደስም ፈርሷል። እግዚአብሔር ለዓላማው ጨካኝ ነው። ምን ከዚህ በላይ መውደቅ አለ ወይ? በዓለም ላይ የረሃብ መዝገበ ቃላት ከመሆን በላይ፣ በዓለም ላይ የሚተራረድ ወገን ከመሆን በላይ መውደቅ አለ ወይ? አንበሳ አንበሳን አይበላውም፣ ነብር ነብርን አይበላውም። እርስ በርስ የሚበላላ ማህበረሰብ ያለበት ግን ሃይማኖት አለኝ የሚለው እኛ ጋ ነው። ሃይማኖቱ ምሽግ ነው። ጠላ ለመጠጣት እኛ ጋ የመሸገ አለ። ጫት ለመቃም ደግሞ እስልምና ጋ የመሸገ አለ። እንዲሁ የማይበድል በሃይማኖት ካባ የሚሽለኮለክ ማህበረሰቡን ያተረፍነው። ሲጋደልም ግድ መጋደሉን ሃይማኖታዊ ለማድረግ የሚከጅል ነው። ወገኖቼ ዘመናችን እያለቀ ነው። እድሜ እየገሰገሰ ነው። መለወጣችንን ፈውሳችንን ለምንድን ነው የምናዘገየው? ራሱን ለማየት ስተቱን ለመቀበል ያልደፈረ አይድንም። ያደጉት ሁሉ ያደጉት ከፍታችን ትልቅነታችን እምን ላይ ነው ብለው አይደለም፣ ውድቀታችን እምን ላይ ነው ብለው ነው። ከኛ በላይ አውሮፓ ተጫርሷል። ከኛ በላይ ሌሎች ሀገሮች ተላልቀዋል። ምን ላይ ነው ስተታችን? ያንን ለማየት ስለደፈሩ ተርፈዋል። ትንቢት ከቶ በሰው ፈቃድ አልመጣምና ትንቢት ከቶ በሰው ፈቃድ አልመጣምና ለካ በትንቢቱ ውስጥ የእግዚአብሔር ሐሳብ ነው ያለው። በዘመናቱ ውስጥ ላለ ትውልድ የእግዚአብሔር ምክር በትንቢቱ ውስጥ ተቀምጧል። ትንቢት ነገን የሚያውቀው የእግዚአብሔር መገለጫ ነው። ነገን የሚያውቀው የመለኮት መገለጫ ነው። ክርስትናችንን መጽሐፍ ቅዱሳችንን እውነተኛ ነው የሚያሰኘው አንዱ ትንቢቱ ነው።
ምክንያቱም ሰዋዊ ዕውቀት ነገን ፊት ለፊት ያለውን 700 1000 ዓመት መተንተን አይችልም። የ1000 ዓመት መነጽር ያለው መድኃኔዓለም ብቻ ነው። ይህንን በነቢያቱ ዓይን ላይ ያጠለቀ እሱ ብቻ ነው። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። የእግዚአብሔርን ቃል ለመናገር በእግዚአብሔር መላክ ያስፈልጋል። በዓለም ላይ ራሳቸውን የላኩ አሉ፣ ራሳቸውን የቀቡ ሰዎች አሉ። ሰው የላካቸው፣ ሰው የቀባቸው አሉ። እግዚአብሔር የላካቸው፣ እግዚአብሔር የቀባቸው አሉ። ታዲያ እግዚአብሔር የቀባቸውን ራሳቸውን የቀቡና ሰው የቀባቸው እየረበሹ ነው ያሉት። ዳሩ ግን በእግዚአብሔር ተልከው የእግዚአብሔር ሰዎች የእግዚአብሔር መልእክተኞች ናቸው። መልእክተኛ ሳይጨምር ሳይቀንስ እሱኑ የሚናገር ነው። እግዚአብሔር ሰዎች ለእግዚአብሔር ቃል ክብር ነበራቸው፣ አይቀላቅሉበትም ነበረ። የተዛባ ምግባር ካየን የተዛባ ትእዛዝ አረዳድ አለ ማለት ነው። የእውነተኛ መታዘዝ መነሻው እውነተኛ መስማት ነው። ቃሉን በትክክል ካልተገነዘብን የምንታዘዘው በተሳሳተ መንገድ ነው። በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። እግዚአብሔር ከቅዱሳን ጋር ግንኙነት አለው። ቅዱሳን ማለት ፍጹማን ማለት አይደለም። ከስጋቸው ከዓለምና ከሰይጣን ፈቃድ ለመውጣት በየቀኑ ተጋድሎ የሚያደርጉ ሰዎች ናቸው። በየቀኑ ንስሐ የሚገቡ ሰዎች ናቸው። ዳዊትን እንየው፣ ብዙ የወደቀ ብዙ የተነሳ ነው። አብርሃም ብዙ የወደቀ የተነሳ ነው። ሙሴ ብዙ የወደቀ የተነሳ ነው። እግዚአብሔር ምን ያህል ፍጹም ነህ አይልም፣ ምን ያህል እንደምረዳ ታምናለህ ነው የሚለን። እግዚአብሔር እንደሚረዳቸው ያመኑ እነሱ ቅዱሳን ናቸው። ለእግዚአብሔር ራሳቸውን በቃል ኪዳን የለዩ ቅዱሳን ይባላሉ። ምክንያቱም ቅዱሳን ማለት ትርጉሙ የተለዩ ማለት ነው። በመንፈስ ቅዱስ ተነድተው ተናገሩ። በመንፈስ ቅዱስ ተነድተው ተመርተው ተናገሩ። ስለዚህ መጽሐፍ ቅዱስ በሰው ቋንቋ ቢጻፍም የሰው ሐሳብ አይደለም። ሐሳቡ፣ ምክሩ፣ ተግሳጹ፣ ትምህርቱ ከእግዚአብሔር ነው። ለዚህ ነው ሕይወትን የሚለውጠው። መጽሐፍ ቅዱስ እግዚአብሔር ያደረገውን ይናገራል። መጽሐፍ ቅዱስ በአጭሩ ሁለት ነገር ሊናገር ይችላል። የመጀመሪያው እግዚአብሔር ያደረገውን ይናገራል። እግዚአብሔር ሰማይና ምድርን ፈጠረ። የጠፋውን ዓለም በልጁ ሞት አዳነ። እግዚአብሔር ያደረገውን ይናገራል። ሁለተኛ እግዚአብሔር የሚያደርገውን ይናገራል። የዓለም ፍጻሜ ይሆናል። የፍርድ ወንበር ይዘረጋል። የመንግሥተ ሰማያት በሮች ይከፈታሉ። የዘላለም ዘመን ይጀምራል። ይሄ እግዚአብሔር የሚያደርገው ነው። ስለዚህ መጽሐፍ ቅዱስ እግዚአብሔር ያደረገውን ይናገራል፣ እግዚአብሔር የሚያደርገውን ይናገራል። መጽሐፍ ቅዱስ ያርመናል። መጽሐፍ ቅዱስ እኛን ለማረም በቂ ባለስልጣን መለኮታዊ ሹም ነው። መጽሐፍ ቅዱስ 4 ነገሮችን ያርማል። የመጀመሪያው የነገረ መለኮት እምነታችንን ወይም ዕውቀታችንን ያርማል። ብዙ ሰዎች የነገረ መለኮት ዕውቀት አላቸው፣ ግን ጤናማ ላይሆን ይችላል፣ የተሟላ ላይሆን ይችላል። መጽሐፍ ቅዱስ የነገረ መለኮት እምነታችንን ያርማል። በምስጢረ ሥላሴ ላይ ያለን እምነት ምንድን ነው? ይሄ ጉዳይ መጽሐፍ ቅዱስን ስልታዊ በሆነ መንገድ በማጥናት ብቻ የሚደረስበት አይደለም።
ጸሎት ይፈልጋል። ከእግዚአብሔር ጋር መሆን ይፈልጋል። አምልኮት ይፈልጋል። ትህትና ይፈልጋል። ሊቃውንትን መጠየቅ ይፈልጋል። ሁለተኛ መጽሐፍ ቅዱስ የሚያርመው ልምዶቻችንን ነው። የተለያዩ ልምምዶች በግላችን አሉ፣ በቤተ ክርስቲያንም እየታዩ ነው ያሉት። ማንኛውም ልምምድ በሀገራችን እንዳየነው ከገባ በኋላ የሚያስወጣው የለም። በሽታ በሀገራችን ቢገባ ሌላው ዓለም ጠፍቶ እኛ ዓለም አይጠፋም፣ በእኛ ሀገር አይወጣም። ስለዚህ መጽሐፍ ቅዱስ ልምዶቻችንን ያርማል። ጎጂ ልማዶች ይታረሙ የሚባል ብዙ እንቅስቃሴዎች አሉ። መንግስታዊ ያልሆኑ ድርጅቶች እንዲሁም መንግስት ስለ እነዚህ ነገሮች ይታገላል። መጽሐፍ ቅዱስም ልምዶቻችንን ያርማል። አንዳንድ ልማዶች አሉን መታረም ያለባቸው። ከአምልኮታችን ጀምሮ አንዳንድ ልማዶች አሉን መታረም ያለባቸው፣ እንዲታረሙ መፍቀድ አለብን። ሶስተኛ ስነ ምግባራችንን ያርማል። ስነ ምግባር የሃይማኖት ጤንነት ማሳያ ነው። ኢየሱስ ክርስቶስ ጌታችን ወደ ዓለም የመጣው የኛን የአስቤዛ ኑሮ ለመለወጥ አይደለም፣ ስነ ምግባራችንን ለመለወጥ ነው። ወደ ቤተ ክርስቲያን የመጣ ነው ለእግዚአብሔር እንድንጣላለት አይደለም። እሱ ብዙ ቅዱሳን መላእክት አሉት፣ ደግሞም የሚዋጋላቸውም እሱ ነው። ለወንድነት የመጣን ካለን ማሰብ አለብን። እኔ በሃይማኖቴ ቀልድ አላውቅም ብለን መቀደስ ነው ያለብን። ስካር መተው ነው ያለብን። ሁለት ትዳር ይዘን እንደሆነ አንዱን ማቆም ነው ያለብን። አመንዝራ የሆንን እንደሆነ ጌታ ሆይ አውጣኝ ብለን ንስሐ መግባት ነው ያለብን። መጽሐፍ ቅዱስ ስነ ምግባራችንን ያርማል። ብዙ መታረም ያለባቸው ነገሮች አሉ። እዚህ እግዚአብሔርን እናገለግላለን፣ እዚህ እንጠነቁላለን፣ እናስጠነቁላለን። መታረም አለበት። ከዚህ በላይ ምን እንሆን ወገኖቼ? በዓለም ላይ እንደኛ የሚራብ እንደኛ የሚጋደል እንደኛ የ30 ብር ታክሲ ተሳፍሮ መሄድ የማይችል ማህበረሰብ አለ ወይ? የሚያድነን መመለስ ብቻ ነው። የሚያድነን መመለስ ብቻ፣ ንስሐ መግባት፣ እግዚአብሔርን ለማወቅ መፍቀድ፣ ለእግዚአብሔር ለመታዘዝ መቁረጥ፣ እሱ ብቻ ነው የሚያድነን። ዓለም የጠበበው ኢትዮጵያ ውስጥ ነው። ዓለም የጠበበው 20 እና 30 ኪሎ ሜትር የማንሄደው የገዛ ወገናችንን የምንፈራው ጣሊያን ተመልሶ ቢመጣ የማይሰራውን በወገናችን የምንሰራኛ ነን። ተጋድለን የማንረካ አልቀን በቃን የማንል ገና ለመጋደል ቀጠሮ የምንይዝ የሥራ ልምሾች፣ የመግደል ጀግኖች፣ ምግባችንን በእርዳታ የምንበላ ጥይት ግን በገንዘብ የምንገዛ ምስኪን ህዝቦች ነን። ለመኖር በጀት የሌለ ለሞት በጀት ያለን ህዝቦች ነን። ከፍለን የምንሞት ነን። ወደ እግዚአብሔር መመለስ ያስፈልገናል። ስነ ምግባራችን መታረም አለበት፣ መታረም አለበት። አይኖቻችን ምናልባት የሚመሩንን ከሆነ የምናየው እነሱ ከኛ መሃል ነው የወጡት። የኛ ነጸብራቅ ናቸው። እኛ ያስተማርናቸውን እኛ የኖርነውን ኑሮ በኃይልና በስልጣን እየደገሙት ነው ያሉት። ምንጩ መፈወስ አለበት። ምንጩ ማህበረሰብ ነው። ምንጩ መፈወስ አለበት። ምንጩ ቤተሰብ ነው። መጽሐፍ ቅዱስን ግን እንደ እርግጠኛ ጠላታችን የምናይ ህዝቦች ነን። እንዴት ነው የምንለወጠው ወገኖቼ? ልብ አድርጉ። ያለማ አእምሮ የለማ ሀገርን ያፈርሳል። የሚቀድመውን ማስቀደም አለብን። የሰው አእምሮ በእግዚአብሔር ቃል መልማት አለበት።
አራተኛ መጽሐፍ ቅዱስ የሚያርመው የህብረታችንን ጤንነት ነው። ህብረታችን አንድነት ነው ወይስ አድማ ነው? ህብረታችን ምንድን ነው? ብዙ ህብረቶች ይታያሉ። ብዙ መቧደኖች ናቸው የሚታዩት። ሌላውን ለማጥቃት፣ ወንድምን በቁሙ ቀብር ለማውረድ፣ እንደዚህ ነው የምንከማቸው። የህብረታችን ጤንነት መታየት አለበት። መጽሐፍ ቅዱስ 4 ነገሮች ያርማል። ነገረ መለኮታችንን፣ ልምምዶቻችንን፣ ስነ ምግባራችንን፣ የህብረታችንን ጤንነት ያርማል። የመጽሐፍ ቅዱስ ዋነኛ ሐሳብ እግዚአብሔር ከኛ ጋር መሆኑን መናገር ነው። በመጽሐፍ ቅዱስ በብሉይ ኪዳን እኔ ካንተ ጋር ነኝ፣ እኔ ካንቺ ጋር ነኝ የሚል ብዙ ጥቅስ እናገኛለን። በሐዲስ ኪዳን ደግሞ አማኑኤል እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋራ። ስለዚህ የመጽሐፍ ቅዱስ የብሉይም የሐዲስም ሐሳብ እግዚአብሔር ከኛ ጋር መሆኑን መናገር ነው። አብርሃም ሊንከን በነበራቸው የፌዴራል ስቴቶችን ወደ ማዕከላዊ ያፈነገጡትን ደግሞ ወደ አንድ ሉዓላዊ አሜሪካ ለማምጣት ውጊያዎች ነበሯቸው። ታዲያ አብርሃም ሊንከን ተጨንቀው ሳሉ የጦሩ አዛዥ ክቡር ፕሬዝዳንት አይጨነቁ፣ እግዚአብሔር ከኛ ጋር ነው አላቸው። አይ እኔ ያስጨነቀኝ እኛ ከእግዚአብሔር ጋር መሆናችንን ስለተጠራጠርኩ ነው አሉ። አዎ እግዚአብሔር ከኛ ጋር ነው፣ እኛ ግን ከእግዚአብሔር ጋር አይደለንም። በመጽሐፍ ቅዱስ ላይ እኔ ከእናንተ ጋር ነኝ የሚለው ቃል የመጽሐፍ ቅዱስ ሊቃውንት እንዳጠኑት ለ365 ጊዜ ያህል ተነግሯል። ምን ማለት ነው? የዓመቱ ቀን 365 ነው። ዓመቱን በሙሉ እግዚአብሔር ከኛ ጋር ነው። ይሄንን የሚያበስረን የእግዚአብሔር ቃል ነው። ይሄ ቃል እንዴት ይገፋል? ይሄ ቃል ሳይነበብ እንዴት ይውላል? ይህንን ቃል ሳንሰማ እንዴት እንውላለን? ይደንቃል። ከፍለን ላንድን እየታከምን በነፃ የሚያክመንን ቃሉን ርቀናል። ምድራውያን ሐኪሞችን እያከበርን የነፍስ ሐኪሞቻችንን አገልጋዮችን ንቀናል። ብቻ እግዚአብሔር ከኛ ጋር ነው። እንደኛ ያልሆነው እግዚአብሔር ከኛ ጋር ነው። በዚህ ደስ ይለናል። የእግዚአብሔር ቃል የስልጣን ቃል ነው። ስለዚህም የስልጣንን ቃል የሚናገር አገልጋይ ባለስልጣን ነው። በመንፈሳውያን ኃይላት ላይ ስልጣን የሚሰጠን ቃል ነው። በደዌያት ላይ፣ በአጋንንት ላይ፣ በክፋት ሰራዊት ላይ፣ በድግምት፣ በጥንቆላ፣ በአስማት ላይ ስልጣን የሚሰጠን ቃል ነው። አገልጋይ ሆኖ የቃሉን ስልጣን የሚጠራጠር ካለ የራሱን አገልግሎት ስልጣን አልባ የሚያደርግ ነው። መጽሐፍ ቅዱስ መንፈሱ እና ሰዎች ተዋህደው የጻፉት የእግዚአብሔር ቃል ነው። መጽሐፍ ቅዱስ በቀጥታ ጥራዙ ከሰማይ አልወረደም። ብራናውን የዳመጡ ፓፒረሱን ያዘጋጁ አለቱን ድንጋዩን የፈለፈሉ አሉ። ሰዎች ናቸው። ፊደሉም የሰው ነው። ሐሳቡ ግን የመንፈስ ቅዱስ ነው። ስለዚህ መንፈሱና ሰዎች ተዋህደው ይህንን መጽሐፍ ቅዱስ እንዳገኘን ሁሉ ዛሬም እኛና ቃሉ ተዋህደን የክርስቶስን መልክ ለዓለም ማሳየት አለብን። ክርስቶስ ሰርግ ቤት ተጠርቶ ጉድለት ይሞላል። ክርስቶስ የአልዓዛር ለቅሶ ላይ ተጠርቶ ሙት ይቀሰቅሳል። ክርስቶስ ኃጢአተኞች መሃል ተገኝቶ ስርየት ያውጃል። ክርስቶስ
በሽተኞችን አግኝቶ ነፃ ያወጣል። ክርስቶስ በምድር እስክንባል ድረስ ቃሉ ሊዋሃድን ይገባል። የታመመ እኛን ሲያገኝ ማረፍ አለበት። ምክንያቱም እኛ የክርስቶስ መዳረሻ እግሮች፣ መዳሰሻ እጆች፣ ማጽናኛ አንደበቶች፣ መመልከቻ አይኖቹ ነን። እንዲህ አድርጎ የፈለገን ጌታ ብዙዎቻችን ራሳችንን ያልተቀበልን የጠላንን እንዲህ አድርጎ እኛነታችንን ያፈቀረ እጅግር የሰራ አካል ለእኔ ጦር ዕቃ ለእኔ ወታደር ይሁን ብሎ የጠራን ጌታ ስሙ ብሩክ ቅዱስ ይሁን። አቤቱ ጌታ እናመሰግንሃለን። ለመንግሥትህ ፍጻሜ የለውም። አንተን እናከብረሃለን። በብዙ መውደቅ በብዙ መነሳቱ ውስጥ አንተ ዛሬም መንፈስህን ምክርህን ከኛ አላራክም። በምትንገዳገድ ግፍ ጠጥታ በሰከረች ሀገር ላይ ጌታ እግዚአብሔር ዛሬም ከመጥፋት ከመደምሰስ እንደ ኖህ ዘመን እንደ ሰብአ ሎጥ ከመሆን ያዳነን ምሕረትህ ነው። በእውነት እናመሰግንሃለን። ጌታው ይሄ ቃል ምድሪቱን እንዲቆጣጠር እንዲገዛ አቤቱን ለምንሃለን። አገልጋይ ተብሎ ተሹሞ ቃልህን የማያውቅ ቃልህን የማይናገር የማያጽናና የአገር ሽማግሌ ያህል የማይመረቅ ከሆነ ጌታዊ ምን ላይ ነው ያለ ነው? እባክህን እኛን አገልጋዮቹን ስራን፣ ህዝብህንም እባክህ ስራው። ከመሸነጋገል ጌታ ሆይ ካባ ከመደራረብ ከመሸላለም ህይወት አውጥተህ ጌታ ሆይ ስለሚወድቀው ወጣት ተስፋ ስላጣው ወገናችን በጦርነት ጌታ ሆይ እንደ ቅጠል ስለሚረግፈው ውዶቻችን ሁሉ የምናስብበት ዘመን እንድታደርግልን ጌታ ሆይ ማስተዋልን ከህሊና ጋር እንድታገናኝልን እንጸልያለን። የታመመ እንዲድን፣ የወደቀ እንዲነሳ፣ ያጣ እንዲያገኝ፣ የተሻረ እንዲሾም፣ የጠፋ እንዲመለስ፣ የተሰደደ ለሀገሩ እንዲበቃ የሚመራው እግዚአብሔር የዋጀውን በመልኩ የሰራውን ወገን ነው ማስተዳድረው ብሎ ዝቅ ብሎ እንዲያገለግል እንዲህ ያለውን የመቀባበል መንፈስ ከአርያም ላክልን። ከመነቃቀፍ እርስ በርሳችን ከመካሰስ አውጥተ ጌታ ሆይ በፍቅር እሳት እንድታሞቀን እንጸልያለን። ሸክላው ማንነታችንን፣ እርጥብ ማንነታችንን፣ ያልተኳለውን አፈርነታችንን ዛሬ በመንፈስ እሳት እንድተኩሰው እንጸልያለን። ስለሰማህን ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።